ማንም ምንም አያመጣም ብሎ የሚያስብ ትዕቢተኛ ፖሊስ ነው። በዚህ ቀን ግን ሲያንቀዠቅዠው ፊቱን የ80 ዓመት አሮጊት ላይ አሳርፏል። በልህ ተነሳስቶ ያለ ምክንያት ከቤቱ አስሮ ሊያወጣት እየዛተ ቀረባት። ይቺ አዛውንት ግን አልፈራችውም። ጣቷን አውጥታበት እስኪ ሞክረኝ አለችው። ጎረቤቶቿ በብቸኝነት የምትማቀቅ ግትርና ነጭናጫ አሮጊት ይሏታል። ለመተንፈስ እንኳን የኦክሲጅን ሲሊንደር ይዛ የምትጓዝ ደካማ ሴት ምንም አታመጣም ብሎ ነበር ያሰበው። መሳሪያውን ደቅኖ እጅሽን አሳይኝ ሲል ጮኸ። ነገር ግን አይኑን ጨፍኖ እስኪገልጥ መሳሪያው ከእጁ ወጥቶ በኤለን እጅ ውስጥ ገባ። በመላው ሰራዊቱ ፊት እንደ ኳስ ተጠልዞ ሲወድቅ የሚገባበት ነበር የጠፋው። ሰላም፣ ዛሬም አቀርብላችሁ ዘ ላስት ስታንድ ኦፍ ኤለን የሚለው ምርጥ አክሽን ፊልም ሲሆን ስራችን ከተመቻችሁ ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። በሞንታና ግዛት ውስጥ በሚገኘው ቢጎርን ሪጅ ከተማ ውስጥ የምትኖር የ80 ዓመቷ ኤለን ኮል እንደተለመደው የዕለት ተዕለት እንቅስቃሴዋን ጀምራለች። በመጀመሪያ መድኃኒቷን ለመግዛት ወደ ፋርማሲ አቀናች። በመቀጠል ደግሞ ጥቂት የቢራ ሳጥኖችን ለመግዛት ወደ ሰፈሩ መደብር ጎራ አለች። በሄደችበት ሁሉ ሳምቦቿን የሚደግፈው የኦክሲጅን ሲሊንደር በጋሪ እየጎተተች ነው የምትሄደው። በአካባቢው ነዋሪዎች ዘንድ ኤለን ማለት በብቸኝነት የምትማቀቅ ግትርና ነጭናጫ አሮጊት ብትሆንም ይህ ስም ግን ለሷ ትልቅ መደበቂያ ሆኖላታል። ስትሞትላቸው ጠብቀው የሷን መሬት ለመንጠቅ አሰብስፈው የሚጠብቋት ባለሀብቶች ሆኑ የመሬት ደላሎች ማንነቷን ጨርሰው አልተረዱም። በተመሳሳይ ሰዓት በመደብር ውስጥ ሸሪፍ ዊንስተን የተባለው ዋና ፖሊስ አንዲት ወጣት ስትሰርቅ እጅ ከፍንጅ ያዛት። ልጅቷ አቢ ትባላለች። በኮቷ ስር የደበቀቻቸውን ጣፋጮችና የደረቁ ስጋዎች ለመስረቅ የወሰነችው ወዳ አልነበረም። የአባቷን አመድ የያዘውን ዕቃ በሐዘን እያየች አባቴ ነው አለችው። ከአጭር ጊዜ በፊት አባቷ በመጠጥ ምክንያት ሕይወቱ አልፎ ነበር። በዚህም ምክንያት አቢ ምንም አይነት ቤተሰብ አልቀራትም። የሚረዳትም አንዳች ዘመድ አልነበረም። እቅዷ በጣም ቀላል ነው። ለመንገድ የሚሆናትን ምግብ ሰርቃ ይችን ከተማ ለቆ መሄድ። ሸሪፍ ዊንስተንም አልጨከነባትም። እሷን የማሰር ፍላጎት እንደሌለው ገልጾ በማስጠንቀቂያ አለፋት። ከዛም ምክትሉን ሄነሪን እስከ ከተማዋ ጫፍ ድረስ እንዲሸኛ ታዘዘ። በጉዞው ወቅት ሄነሪ ለማዋራት ያደረገው ሙከራ ሁሉ በአቢ ዝምታ ተቀጨ። ለአቢ ይቺ ከተማና ባጅ ተሸካሚዎቿ ሁሉ ከኋሏ የሚቀሩ የታሪክ ገጾች ነበሩ። እሱም ሳይሳካለት በዋናው መንገድ አጠገብ በሚገኝ የነዳጅ ማደያ አውርዷት ወደ ከተማው ተመለሰ። ሆኖም ችግር አቢን ለማግኘት ብዙ አልቆየም። ካይል እና ድዌን የተባሉ ሁለት የሰፈር ዱርዬዎች አይን ውስጥ ገባች። ወደ እሷ ቀርበው እንሸኝሽ እንዲህ በማለት አለሳልሰው ጠየቋት። አቢ ግን ነገራቸው ሁሉ አልተመቻትም። ብቻዬን ተውኝ ብላ አስፓልቱን መመልከት ጀመረች። እነሱም ተስፋ ባለመቁረጥ ይበልጥ ተጠግተው ስለ ቁንጅናው አስተያየት እየሰጡ መተንኮሳቸውን ቀጠሉ። ይህንን ሁሉ ከርቀት ሆና ስትከታተል የነበረችው ኤለን ታዲያ ቀጥ ብላ መጣችላቸው። እያስቸገሯት ከሆነ ከጠየቀቻት በኋላ መልስም ሳትጠብቅ ወደ መጡበት እንዲመለሱ አዘዘቻቸው። ከዛም በራሷ መኪና እንደምትሸኛት ቃል ስትገባ ሁለቱ ወጣቶች መንገዳቸውን ለመዝጋት ሞከሩ። ትልቁ ስህተታቸውም ሆነ። 6 ሰከንዶች ብቻ ነው ያጠፋችባቸው። አቢ ያየችውን ማመን አቅቷታል። መተንፈሻዋን እየጎተተች ምንም እንዳልተፈጠረ ወደ መኪናዋ ስታመራ አቢ በደስታ መኪና ውስጥ ገባች። መንገድ እንደጀመሩም አቢ ወደ ሜክሲኮ የሚሄድ እቅድ እንዳላት አብራራች። ሜክሲኮን የመረጠችው ሁልጊዜ ሚቹ ፒቹ የተባለውን ቦታ ማየት ስለምትፈልግ መሆኑን ገለጸችላት። ኤለን ግን ሚቹ ፒቹ የሚገኘው በፔሩ እንጂ በሜክሲኮ አለመሆኑን ነገረቻት። ይህች ቃለ ምልልስ ስለ ሁለቱም ማንነት ብዙ ነገር ተናገረች። ወጣቷ በካርታ ላይ እንኳን አይተው የማታውቀውን ህልም ታሳድዳለች። አዛውንቷ ደግሞ ከማንም በላይ ስለ ዓለም ጂኦግራፊ ጥልቅ እውቀት ነበራት። አቢ ስለምትሄድበት ቦታ ምንም እውቀት እንደሌላትና ጭራሽ እንዳላሰበችበት ሲገባት መንገድ ላይ ጥላት ከመሄድ ይልቅ ወደ ራሷ ቤት ወሰደቻት። እራት ሳትበላና በጥሩ አልጋ ላይ ሳታድር መንገዷን መቀጠል እንደማትችል ልታሳምናት ሞከረች። አቢ መጀመሪያ ላይ አጥብቃ የተቃወመች ብትሆንም በመጨረሻ ግን ተስማምታ ገባች። እየተመገቡ ግን ሁለቱም ያልጠበቁትን ጥልቅ ውይይት አደረጉ። አቢ ስለ ራሷ ምንም ሳታስቀር ከነገረቻት በኋላ ኤለን የአቢን አባት ታውቀው እንደነበር ተገነዘቡ። የኤለን አባት ከሞተ በኋላ የአቢ አባት ወደ እርሻ ቦታው እየመጣ የተለያዩ ስራዎችን በመስራት ይረዳት ነበር። እንደ ኤለን እይታ ከሆነ አባቷ በከተማዋ ነዋሪዎች እንደሚታማው ተራ ሰካራም ሳይሆን ጥሩ ልብ ያለው ታማኝ ሰው እንደነበር ነው። አቢ አባቷን አሳዛኝ ታሪክ ቀጠለች።
አባቷ የመጠጥ አዘቅት ውስጥ መግባት የጀመረው ዲዩክ የተባለ ባለሀብት ክሩስ የተባሉ ሰራተኞቹን ልኮ የወንዝ ግድቡን መስራት ከጀመረበት ጊዜ አንስቶ ነበር። ያ ወንዝ ደግሞ የአባቷ የመንፈስ ማረፊያ ሆኖ ቆይቷል። ፕሮጀክቱ ከተጀመረ በኋላ የወንዙ መውደም የአባቷን መንፈስ ሙሉ በሙሉ ሰበር። እየሰከረ መግባት ልማዱ ሆነ። በመጨረሻም አንድ ቀን ሬሳው ከዚሁ ግድብ ውስጥ ወጣ። ምንም እንኳን የከተማው ባለስልጣናትና ፖሊሶች ራሱን አጠፋ ብለው ቢደመድሙም አቢ ግን ልታምናቸው አልቻለች። አባቷን በሚገባ ታውቀዋለች። ስለዚህም በዚች የተረገመች ከተማ ተስፋ ቆርጣ ዓለምን የመዞርና የማየት ሕልሟን ለማሳካት እንደተነሳች ተናገረች። ይህ ለምላሽ ግን ልብ የሚነካ ነበር። መዞርና መንከራተት ጥሩ ነው፣ ነገር ግን የሚመለሱበት ቤት ከሌለ ትርጉም የለውም አለቻት። በመቀጠልም መንፈሷን ለማደስ በማሰብ እኔና አንቺ እኮ አንድ አይነት ነን አለቻት። ጓደኞች የሌሉን አባትና እናት የሌለን ብቸኛ ልጃገረዶች ነን ብላ ቀለለች። በዚያች ምሽት በሚገባ ተዋውቀውና ተላምደው አደሩ። በማግስቱ ጠዋት ግን ጸጥታው ደፈረሰ። አንድ የቅምጥል ሊሞዚን ወደ በራቸው ተጠግተው ቆሙ። ከመኪና ውስጥ የወጣውም ባለሀብቱ ሪቻርድ ነበር። አንገት ደፍቶ ከሚከተለው ነፍሰ ገዳዩ ሚሽ ጋርም ወደ ውስጥ ገባ። ዲዩክ የኤለንን እርሻ መሬት ለመግዛት አስቧል። ቦታውን የፈለገው ሊገነባው ላሰበው ታላቅ የመዝናኛ ማዕከል ነበር። እርሻዋን ለመግዛት 3 መንገዶችን አዘጋጅቶ ነው የቀረበው። አንደኛው ትልቅ የገንዘብ ቼክ ነው። ሁለተኛው በዲዩክ የመኖሪያ መንደር ውስጥ የመረጠችውን ቤት መውሰድ እንደምትችል ሲሆን፣ ሶስተኛው ደግሞ ህይወት ዘመኗን ሙሉ በመዝናኛ ውስጥ ነፃ የቪአይፒ አገልግሎት ማግኘት ነው። ኤለን ግን ፈገግ ብላ ጥያቄውን ውድቅ አደረገችው። ዲዩክም እምቢ የሚለውን ቃል የሚሰማበት ጆሮ ስላልነበረው በይበልጥ እንድትስማማ ይጫናት ጀመር። ይህን ኤለን እውነቱን ግልጽ አደረገችለት። እስከ መጨረሻው እስትንፋሴ ድረስ ማንም ሰው ይህንን መሬት መግዛት አይችልም፣ እስከ ሞት ጠብቅ አለችው። እሱም በደም ፍላት ወደ ሊሞዚኑ ከተመለሰ በኋላ ዲዩክ ለክሌ አጭር ትዕዛዝ አስተላለፈ። ይቺ ሴትዮ በፍጥነት መወገድ አለባት አለው። እንዴት አድርጎ የሚለውን ጥያቄ ግን ራሱ እንዲመልሰው ትቶለት ወደ ውስጥ ገባ። በዚያች ምሽት አቢ ሳታያት ለጉዞ የሚያስፈልጋትን ነገር ሁሉ በቦርሷ ውስጥ አዘጋጀችላት። ትልቅ ቢላዋም አብራ ካስታቀፈቻት በኋላ ለምግብ መስሪያ መሆኑን አስረግጣ በመንገድሽ ላይ ንቁ ሁኚ፣ ራስሽን ጠብቂ ስትል መከረቻት። አቢ እንዲህ አይነቱ የእናት እንክብካቤ ካገኘች ዓመታት ተቆጥረዋል። ምን ማድረግ እንዳለባት ግራ ተጋብታለች። ሁለቱም ከተኙ በኋላ ግን 2 ጥቁር የለበሱ ታጣቂዎች በስውር ወደ ቤቱ ገቡ። ካይል እና ድዌይን ናቸው። ሁለቱም የዲዩክ አገልጋዮች ሲሆኑ አሳይመንታቸውም አዛውንቷን ተፈጥሯዊ በሚመስል መልኩ መግደል ነበር። ድዌይን የደረጃውን መወጣጫ ላልቶ ወጥመዱን እያዘጋጀ በነበረበት ሰዓት ግን ተኩላዋ ኤለን ባነነች። ከጨለማው ውስጥ እንደ መንፈስ ፊቱ ተደቅናም እያሰበ እንዳልሆነ ገለጸችለት። በኦክሲጅን ሲሊንደሯ በተኛበት ካዳፈነችበት በኋላ አቢ ድምፁን ሰምታ ስለወጣች ከኤሊ ሞቱን ያባራት ጀመር። አቢ በየክፍሉ እየተሽለኮለከች በመጨረሻ የተደበቀ ሽጉጥ እጇ ሲገባ ሳታመነታ ተኩሳ ትከሻውን አገኘችው። ካይል ደሙን እያፈሰሰ ወደ ጨለማው ሲገባ አቢ ግን ደንዝዛ ቀረች። ሁኔታዋን የተረዳችው ኤለንም አቅፋ አረጋጋቻት። ከዛም ጥብቅ ትዕዛዝ ሰጠቻት። የተኮሰው ማን ነው ብሎ ለጠየቀሽ ሁሉ እኔ እንደሆንኩ ንገሪያቸው አለቻት። በተመሳሳይ ሰዓት የቆሰለው ካይል ደግሞ ወደ ክሌ ተመለሰ። የክሌ ቁጣና ንቀት ከፍተኛ ነበር። 2 ጎልማሶች በአንዲት አረጋዊት አያት ተሸንፈው ባዶ እጃቸውን በመመለሳቸው ተቃጥሏል። በሚቀጥለው ቀን ጠዋትም ፖሊሶች ቦታው ላይ ደርሰው ድዌይንን በካቴና አስረው ወሰዱት። ስራቸው በዚህ ሊያበቃ ይገባ ነበር። ሸሪፍ ዊንስተን ግን አልረካም። ስለ ቤቱ መደፈር ምንም ግድ አልሰጠውም። ይልቁንም ትኩረቱን በነዳጅ ማደያው ላይ ወደ ተፈጠረው ጸብ አዞረ። ሁለቱን ወጣቶች ኤለን የደበደበችው ራሷ ነገር ፈልጋ እንደሆነም ደምድሞ ክስ አቀረበ። በተጨማሪም የሸሪፉ ረዳቶች ወደ ኤለን የእንስሳት በረት ገብተው ፍተሻ ሲያደርጉ የአጤ ፋሪስ ተክሎችን አገኙ። በሞንታና ሕግ መሰረት ደግሞ ይህ እጽዋት ከ4 በላይ መትከል የተከለከለ ነው። በኤለን እርሻ ውስጥ ግን 12 ተክሎች ተገኙ። ኤለን ተክሎቹን ለራሷ መድኃኒት እንደሆኑ ብታስረዳም ሸሪፉ ግን ከ4 ተክል በላይ ያሳደግሽው ለመሸጥ አስበሽ ነው ሲል ከሰሳት። በሌሊት ቤቷ የተደፈረውና ጥቃት የተሰነዘረባት አረጋዊት ጭራሽ በካቴና ታስራ ተወሰደች። ምክትሉ ሄነሪ በድርጊቱ ባይስማማም የአለቃው ትዕዛዝ ስለነበር ምንም ማድረግ አልቻለም። በዚህ አጋጣሚ አቢ በሰፊው ቤት ውስጥ ብቻዋን ቀርታ በየክፍሎቹ እየገባች ስትዘዋወር ያልጠበቀችው ሚስጥር አገኘች። በምድር ቤት ውስጥ የተደበቀ ሚስጥራዊ ክፍል ነበር። ክፍሉ ውስጥም በቅደም ተከተል የተደረደሩ በርካታ የጦር መሳሪያዎች ተመለከተች። የተለያዩ ስሞችና ማንነት የተጻፈባቸው በርካታ የኤለን ፓስፖርቶችም ይገኙበታል። ወጣት እያለች ወታደራዊ የደንብ ልብስ ለብሳ የተነሳቻቸው ፎቶግራፎች በየመደርደሪያው ተቀምጠዋል።
እንደ አያት ስትንከባከባት የነበረችው የዋህ ሴት ድንገት ተቀይራ አደገኛ ሰው ሆና ታየቻት። ይህ በእንዲህ እንዳለ በፖሊስ ጣቢያ ውስጥ አንድ ፖሊስ በኤለን ክንድ ላይ የአውሬ ንቅሳት ተመለከተ። በንቅሳቱ በጣም ተደንቆ እንደሚያምር ከነገራት በኋላ እሱም እጁን ሰብስቦ የተነቀሰውን የቴይለር ስዊፍት ምስል አሳያት። ይህንን እያወሩ በነበረበት ሰዓት ነበር ኤለንን ደሟን ያፈላው ክስተት የተፈጠረው። ቤቷን ሰብሮ የገባው ድዌይን በዋስ ተፈቶ ሊወጣ ሲዘጋጅ አገኘችው። በልህም ወደ እሷ ዞሮ ከወጣው በኋላ ቤትሽ ላይ የምሰራውን ታያለሽ ሲል አስፈራራት። ኤለን ግን ከምንም አልቆጠረችው። እንደውም የአፍንጫውን አሰባበር እያስታወሰች ተሳለቀች። ትክክለኛ ወንጀለኛ ነፃ ሲለቀቅ ተጠቂዋ ኤለን ግን ታስራ ቀረች። ከእስር ቤቱ ክፍል ውስጥ ሆና ሸሪፍ ዊንስተንን ስታየው ታዲያ ወደ ቤቷ ፖሊሶች እንዲልክ ጠየቀችው። የለቀቁት ወንጀለኛ ለበቀል ወደ ቤቷ እየሄደ እንደሆነ ደጋግማ ብትነግረውም እሱ ግን ቦታ አልሰጣትም። ጨምራም በቤቷ ላይ የተፈጸመውን ጥቃት ቀጥታ ከባለ ሀብቱ ዲዩክ ጋር የተያያዘ መሆኑን አብራራችለት። ሸሪፉ ግን የምትለውን ሁሉ ችላ ብሎ አለፈው። አሁን እርግጠኛ ሆነች ምንም የፖሊስ ቅጥ እንደሌለውና ለህዝብ ደህንነት ሳይሆን በዲዩክ ደሞዝ የሚተዳደር ተራ ዱርዬ እንደሆነ ገለጸችለት። እንደፈራችውም ካይልና ድዌይን የነዳጅ ጣሳዎችን በጭነት መኪናቸው ላይ ጭነው ወደ ቤቷ ገሰገሱ። እንደፎከሩት ቤቷን ሙሉ በሙሉ ወደ አመድነት ለመቀየር ተነስተዋል። ይህ በእንዲህ እንዳለ የምክትሉ ሄነሪ ሊና እየተጨነቀች ነው። እዚች አዛውንት ላይ የሰሩት ግፍ እረፍት ሊሰጠው ስላልቻለ የኤለንን የኦክሲጅን ሲሊንደር ተሸክሞ ወደ ታሰረችበት ክፍል ወረደ። በዚያም ኤለን መሬት ላይ ተዘርራ ለመተንፈስ ስትታገል አገኘት። እርዳታ ለማድረግ ወደ ክፍል ውስጥ በገባበት ቅጽበት ግን ወጥመድ ውስጥ እንደገባ አወቀ። በገዛ ሽጉጡ ማርከው በሩን ዘግታበት ነፃነቷን አወጀች። ከዚህ በኋላ የትኛውን ፖሊስ ድጋሜ ነጥቃት። አንዱን ጠምዝዛ በእግሮቹ ጣት ስታቆመው ሌላኛዋ ፖሊስ ቴዘር አውጥታ ሰነዘረ። ከዛም በፊት ለፊቱ በር ቀጥ ብላ ነበር የወጣችው። መጀመሪያ ሄደችው ወደ ቤቷ ሲሆን የመኪናውን ቁልፍ ለአቢ ሰጥታ ፖሊሶች ከመድረሳቸው በፊት ከአካባቢው እንድትሸሽ አዘዘቻት። እሷ ራሷን ለመከላከል ስለምትችል እንዳትጨነቅ መከረቻት። አቢ ግን እምቢ አለች። ማንም ባልነበራት ሰዓት ከጎኗ የቆመችውንና የተንከባከበቻትን ሴት በፍጹም ጥላ ለመሄድ አልፈቀደች። ብዙም ሳይቆይ ታዲያ አካባቢው በፖሊስ መኪኖች ተከበበ። ኤለን ግን አልሸሸችም፣ አልተደበቀችም። ምንም እንዳልተፈጠረ በረንዳዋ ላይ በእርጋታ ጠበቀቻቸው። ደሙ የፈለው ሸሪፍ ዊንስተንም መሳሪያውን ደቅኖ እጅሽን አሳይኝ ሲል ጮኸ። ነገር ግን አይኑን ጨፍኖ እስኪገልጥ መሳሪያው ከእጁ ወጥቶ በኤለን እጅ ውስጥ ገባ። እየተደናበረ ተነስቶ ከባድ የጦር መሳሪያዎች እንዲመጡ አዘዘ። ምክትል ሄነሪ ግን ደግሞ እንዲያስበው ጠየቀው። አቢ አሁንም በቤት ውስጥ እንዳለችና የተኩስ ልውውጡ ምንም የማታውቀው ልጅ ሊገላት እንደሚችል በመግለጽ አለቃውን ለማሳመን ሞከረ። እሱም ውሳኔው ሌላ ጣጣ እንደሚያመጣበት ስለሚያውቅ ሄነሪ ያለምንም መሳሪያ ወደ ውስጥ ገብቶ ልጅቷን እንዲያወጣ ታዘዘ። አቢ ግን መውጣት አልፈለገችም። እሷ እጅ ከሰጠች ውጭ ያሉት ኤለንን እንደሚገሏት ገብቷታል። ወደ ውስጥ ካስገባችሁ በኋላ የአባቷን ምርመራ ውጤቶች አሳየችው። ቀደም ሲል አባቷ አእምሮ የተዛባ መስሏት እንደነበር፣ አሁን ግን ውሸት መሆኑን እንዳረጋገጠች ገለጸች። ካርታውንም ከፍታ በአካባቢው በሚገኙ ሌሎች እርሻዎች ላይ የደረሱትን አደጋዎች አሳየችው። አንዱ እርሻ ተቃጥሎ ከጫካ የመጣ ተፈጥሯዊ እሳት ተብሎ ነበር። ሌላኛው እርሻ ውስጥ ደግሞ የነበሩት እንስሳት ሙሉ በሙሉ በበሽታ አለቁ። ባለቤቱም በሐዘን ራሱን አጠፋ ተባለ። አደጋ የደረሰባቸው እርሻዎች በሙሉ ዲዩክ መዝናኛ ማዕከል ሊገነባባቸው ያቀዳቸው ቦታዎች መሆኑን በግልጽ ይታያል። ሄነሪ በመጀመሪያ አልተዋጠለትም ነበር። ሆኖም እነዚህን አሰልቺ መረጃዎች ሲመለከት እውነቱ ተገለጠለት። አንድ ተጨማሪ ሚስጥርም ነገሩን አረጋገጠ። አቢ አባቷን ሬሳ ከውሃው ውስጥ ጎትቶ ያወጣው ሄነሪ እንደሆነ ነበር የሰማችው። እሱ ግን እውነቱን ነገራት። መጀመሪያ ቦታው ላይ የተገኘው ጥቆማ ደርሶት እንጂ ሬሳውን ያገኙት የዲዩክ ሰራተኞች እንደሆኑ አሳወቃት። አሁን ጠንሳሹ ታወቀ። የፖሊስ ኃይሉ በዚህ ግብግብ ውስጥ ባሉበት ሰዓት ክሌይ ደግሞ ታጣቂዎችን አስከትሎ ደርሷል። ሸሪፉም የመጡበትን ምክንያት ያውቃል። ቢሆንም ግን ከመቃወም ይልቅ ቀርቦ ይለማመጠው ጀመር። የታመመች የ80 ዓመት አሮጊት ነች እኮ መሞቱ አይቀርም እያለ ሊያስቆመው ሞከረ። እሱ ግን ከምንም አልቆጠሩ። እቺ አዛውንት የዛሬን ቀን እንደማታልፍ አስረገጠ። ይባስ ብሎም ልጅቷንና ሄነሪን ከቤቱ ለማስወጣት 3 ደቂቃ ብቻ ሰጠው። ከዛ በኋላ ግን ቤት ውስጥ የሚተርፍ አንድም ህይወት እንደማይኖር አሳወቀው። ይህንን ሲሰማ ታዲያ በሬዲዮ መስመር ሄነሪን ጠርቶ ልጅቷን ይዞ እንዲወጣ አዘዘ። እሱ ግን የዲዩክ ቅጥረኞች በፖሊስ ስራ ላይ ትዕዛዝ መስጠታቸው ስላናደደው እምቢ አለ። አለቃው ዊንስተን ግን ለባልደረባው ህይወት አልሳሳም። ክሌይንና ሰራዊቱን ወደፊት እንዲገፉ ምልክት ሰጣቸው። ሄነሪ አሁንም በአለቃው ውስጥ ጥቂት እንኳን ሰብአዊነት ይኖራል ብሎ ተስፋ አድርጎ ነበር።
ያደረጉትን አሰቃቂ ነገር ቢያውቅ ኖሮ እዛው በቁጥጥር ስር ያውላቸዋል ብሎ ራሱን አታለለ። በሌላ ክፍል ውስጥ ሆና ውይይታቸውን ስትሰማ የቆየችው ኤለን ነገሩን በራሷ መንገድ ለመጨረስ ወስናለች። ሄነሪን በአንድ ፈጣን ምት መሬት ላይ ዘረረችው። ይህንን ያደረገችውም ለዚህ ነበር። እንዲህ አይነቱ ጦርነት ውስጥ በህግና በስርዓት የሚያምን ፖሊስ መኖሩ አስክሬን ከመሆን ያለፈ እድል እንደማይኖረው ስለምታውቅ። ሁለቱ ራሱን የሳተውን ፖሊስ እየጎተቱ ወደ ሚስጥራዊ የምድር ቤት ክፍል ወሰዱት። በገመድ አጥብቀው ካሰሩትም በኋላ ጉዳት እንዳይደርስባቸው አስባ በሚስጥራዊ ክፍል ውስጥ ዘጋችባቸው። ውጭ ላይም ባለሀብቱ ዲዩክ በሚገባ የሰለጠኑ ወሮበሎችን ተጨማሪ ልኮ ጥቃታቸውን ጀመሩ። እሷም ስራ አልፈታችላቸው። ቤቷን ወደ ወጥመድነት መለወጥ ጀመረች። በድርጊቷ ተጠምዳ ላያት ይህ የመጀመሪያዋ እንዳልሆነ ያስታውቃል። በታላቅ ጥንቃቄና ቅልጥፍና ፈንጂዎችንና መሳሪያዎችን በየቦታው አስተካክላ አስቀመጠች። ከበባው ቅርጽ እየያዘ በሄደበት ወቅት ቶረስ የተባለች ፖሊስ ስለ ኤለን የኋላ ታሪክ እያጠናች ነበር። በፖሊስ ማህደር ውስጥ ስለሷ የተጻፈ አንድም ፋይል አልነበር። ወደዚህ ከተማ የመጣችው በ1999 ዓ.ም ነበር። ከዚያ በፊት ስለነበረው ማንነቱ የተመዘገበ ግን አንዳችም መረጃ አልነበር። የአዛውንቷ ሚስጥር የከፈተውና እውነቱን ይፋ ያደረገው በክንዷ ላይ የተነቀሰችው ምስል ነበር። ቶረስ የንቅሳቱን ፎቶግራፍ ወደ ኤፍቢአይ ቢሮ ከላከች በኋላ የምትፈልገው መረጃ ተሰጥቷታል። ያቺ አዛውንት በትውልድ ሩሲያዊት ስትሆን ቀደም ሲል በኬጂቢ የደህንነት መስሪያ ቤት ውስጥ በልዩ ነፍሰ ገዳይነት የሰራች አባላቸው ነበረች። በሚስጥር ስሟም ሰይፍና ጋሻ በመባል የምትታወቅ አስፈሪ ሰላይ ነች። ለእሷ ሰዎችን መግደልና ጦርነት የዘውትር ስራዋና ሙያዋ ነበር። አሁን ደግሞ የታጠቁ ገዳዮች በቤቷ ዙሪያ ከበዋል። በዚህ መሃል ዶዌን ከቤቷ ጀርባ ሲዞር ሌላ ማስጠንቀቂያ መልእክት ታየ። ሜዳው ላይ የተተከሉ የጥይት መለማመጃ ሰሌዳዎችን ተመለከተ። በአንዱም ሰሌዳ ላይ ከመሃል ነጥቦ ውጭ የተመታ ቀዳዳ አልነበረ። የዶዌን ወንድነትና ድፍረት መሸርሸር የጀመረው ከዚህ በኋላ ነው። የመጀመሪያ እርምጃቸው በመኪና ፊት ለፊት በሩን ሰብሮ መግባት ነበር። ነገር ግን ኤለን በተኮሰችው አንድ ጥይት የመኪናው ጎማ ፈንድቶ እቅዳቸው ከሸፈ። ገና ግቢዋን እንደረገጡም እያንዳንዱ እርምጃቸው ወደ ሬሳነት ይቀይራቸው ጀመር። ቀድሞውኑ ሞት የፈሰሰው ዶዌንም ጭንቅላቱ ሙሉ ለሙሉ ስራ ቆመ። በፍርሃት ርዶ ሰራዊቱን ጥሎ ወደ ጥቅጥቁ ደን ተፈተለከ። ይህንን ሲመለከት ታዲያ መሪያቸው ክሌ ተጨምሮ ቤቱን በጥይት እየደበደቡ ቀረቡ። ኤለን ከጥይቶቹ ለማምለጥ ከግድግዳው ጀርባ ተደበቀች። ካይል የቤቱን ዋና በር በርግዶ ለመግባት ሲሞክር ታዲያ በበሩ አቅራቢያ የተጠመደው ሲሊንደር አሽቀንጥሮ ጣሉ። ሌሎቹ ጠመንጃቸውን እንደያዙ ድምጻቸውን አጥፍተው ሲገቡ ኤለን በጨለማ ውስጥ እንደ ነብር አድብታ መጠበቅ ጀመረች። አንዱን እየጣለች መሳሪያ እየነጠቀች ቀጣዩን አስወገደች። ለእያንዳንዱ ከአንድ ጥይት በላይ አላባከነች። በሌላ በኩል ደግሞ በምድር ቤት ውስጥ የተደበቀችው አቢ ስትንቀሳቀስ አንደኛው ወንበዴ ሰማት። በሩን በርግዶ ሲገባ አቢ ሄነሪን እየፈታች ነበር። እንደምንም ከገመዱ ከወጣ በኋላም ከታጣቂው ጋር መፋለም ጀመረ። ሆኖም አልቻለም። አቢ ባገኘችው የቤዝቦል በትር ባትመታው ኖሮ አልቆላቸው ነበር። በላይኛው ፎቅ ላይ ኤለን እያቃታት መጣ። በውጊያው መካከል ሳምቧ መተንፈስ እየተቸገረ በመምጣቱ በችኮላ ወደ ኦክሲጅን ሲሊንደሯ ተንቀሳቀሰች። ክሌ ታዲያ ችግር የሆነችበትን አዛውንት ተጋልጣ ሲያያት ከመቀጽበት ተኩስ ከፈተባት። ለጥቂት አምልጣ የቀራትን ጥይት ስታርከፈክፍበት ክሌ ደግሞ የሞተውን ቅጥረኛውን እንደ መከላከያ ተጠቀመበት። በመጨረሻም ኤለን ሽጉጥ ባዶ መሆኑን ሲያቅ አንስቶ በኃይል ከግድግዳው ጋር አጋጫት። በወጣትነትሽ ጊዜ የማትበገሪ አደገኛ ሰው ነበርሽ ማለት ነው እያለም ተሳለቀ። ሽጉጡን ደግኖ መጨረሻ መናገር የምትፈልገው ነገር ካለ ጠየቃት። የኤለን ምላሽ አጭር ነበረች። መሃል አናቱ ላይ አነጣጥር አለችው። ክሌ ነገሩ ገብቶ ዞር ሲል ሄነሪ ጠመንጃውን አነጣጥሮበት አገኘ። በዚህ መልኩ ድል ከነሱ በኋላ ክሌን በወንበር ላይ ጠፍረው አስረውት የተለያዩ ጥያቄዎችን ጠየቁት። ማንም ወራሽ ስለሌላት መንግስት በአመት ውስጥ የኤለንን መሬት በህግ መውሰዱ አይቀሬ ነው። ታዲያ ዲዩክ ለምን ጥቂት ጊዜ ታግሶ መሬቱን ከመውሰድ ይልቅ ራሱን ችግር ውስጥ መክተት ፈለገ ብለው ጠየቁት። እሱም እውነቱን ተናገረ። አለቃው ዲዩክ እጅግ አደገኛ ለሆኑ የወንጀል ቡድኖች የማይወጣ ወደ ውስጥ ተዘፍቆ ነበር። የመዝናኛ ማዕከሉ ፕሮጀክት ደግሞ መጠናቀቅ ያለበት ጥብቅ የጊዜ ገደብ ነበረው። የሚመጣው ክረምትም ከመድረሱ በፊት ካላለቀ ዲዩክ በማፊያዎቹ ይገደላል። ፍርድ ቤትም ሆነ ህግ ሊታደገው አይችልም። እሱን ሊታደገው የሚችለው የዚህች አረጋዊ ሞት ብቻ ነው።
በጥያቄና መልሱ መሃል የኤለን ህመም እየጨመረ በመምጣቱ ሁለቱም እሷን ለማዳን ተሯሯጡ። በግርግሩ ምክንያት ታዲያ ጠረጴዛው ላይ የነበረው ወይን መክፈቻ ወደቀ። ክሌ ብቻ ነው ያስተዋለው። እሱም ማሳቻ ሰዓት ጠብቆ በፍጥነት አንስቶ ደበቀው። ሁለቱ ሴቶች በሌላኛው ክፍል ውስጥ መድኃኒት ሲፈልጉ ክሌ ሄነሪ ላይ ስነ ልቦናዊ ጫና ማሳደር ጀመረ። የገዛ አለቃው አሳልፎ እንደሰጠው ነግሮት እንዲህ ያለ ክስተት ምን ያህል እንደሚያም እያነሳ ቁስሉን ይቆሰቁሰው ጀመር። በመጨረሻም እንደታሰበው ሄነሪ ትዕግስቱ አልቆ ወደሱ ተጠጋ። ይህ ለክሌ ትልቅ ዕድል ሆነለት። በደበቀው መክፈሻ በማጥቃት ሽጉጡን ወዲያውኑ ነጠቀው። ኤለን እና አቢ ጩኸቱን ሰምተው ሲመለሱ ቤቱ በእሳት ተያይዞ ነበር ያገኙት። ክሌም የቆሰለውን ሄነሪ እንደ መከላከያ ተጠቅሞ ወደ ውጭ ወጣ። ኤለን ለመጀመሪያ ጊዜ ከቁጥጥር ውጭ ሆና የታየችው እዚህ ጋር ነው። በደም ፍላት የሽጉጧን ጥይት በሙሉ ብታራግፍበትም እሱ ግን አመለጠ። የክሌ ታጣቂዎችም አጋጣሚውን ተጠቅመው የሚነደውን ቤት ከበቡት። ከውስጥም ምንም አይነት ሰው እንዳይወጣም ጥይታቸውን አዘነቡ። ነገር ግን ክሌ ያልጠረጠረው አንድ ትልቅ ሚስጥር ነበር። በምድር ቤት ውስጥ በሚገኘው ክፍል ውስጥ ቀድሞ በቂ የሆነ ስንቅ አዘጋጅተዋል። ኤለን ከብዙ ዓመታት በፊት ለእንደዚህ አይነቱ ቀን ያዘጋጀችው ሚስጥራዊ ዋሻ ውስጥ ገቡ። ውጪ ላይ ያሉት ታጣቂዎች እሳቱ ቤቱን አቃጥሎ አመድ እስኪያደርገው ድረስ እየተመለከቱ በውስጡ የነበረው ሰው ሁሉ አልቋል ብለው አመኑ። ሁሉም ነገር ካከተመለት በኋላ ታዲያ በህይወቱ የመጀመሪያው ቤቷ በእሳት ሲበላ ስታይ ውስጧ የሆነ ነገር ሲሰበር ተሰማት። በሚቀጥለው ቀን ጠዋት የዲዩክ ቅጥረኞች አስክሬን ፍለጋ አመዱን እየፈተሹ ነበር እና ኤለን ግን ወደ ደኑ ጥልቅ ክፍል አመሩ። እዚያም ከዓመታት በፊት የተደበቀ መኪና ነበር። መንገዳቸውን እንደጀመሩ በኤለን እና በአቢ መካከል ይበልጥ መቀራረብ ተፈጠረ። ኤለን ስለ ህፃንነቷ መተረክ ጀመረች። በሩሲያ ጎዳናዎች ላይ የምትበላው አጥታ ስትንከራተት የኬጂቢ ወታደሮች አገኟት። ገና በልጅነቷም ወደ ካምፓቸው በመውሰድ ጨካኝ ነፍሰ ገዳይ አድርገው እንዳሰለጠኗት አስረዳቻት። ከዛም ባሏን እንዴት እንዳገኘችውና ሁለቱም በሞንታና ግዛት ውስጥ ይህንን ቤት እንደገነቡ ተረከች። ቤቷን ማጣቷ ከማንኛውም የጥይት ቁስል በላይ ልቧን እንደሰበረው ድምጿ ያሳብቅ ነበር። ዲዩክን በህግ ፊት ለማቆም ማስረጃ ያስፈልጋል። አቢም ያንን ማስረጃ የት ማግኘት እንደምትችል አስታውሳለች። አባቷ ከመሞቱ በፊት በባለ ሀብቱ ፕሮጀክት ላይ ትልቅ ጥናት ያደርግ ነበር። የድሮ ተንቀሳቃሽ ቤቱ አሁንም እስከነቃዎቹ እንዳሉ ትዝ ሲላት ወደ ቦታው አመሩ። በፍርስራሹና በተበታተኑት ወረቀቶች መካከል ታዲያ አሪፍ መረጃ ማግኘት ቻሉ። የዲዩክን የመዝናኛ ማዕከል እቅድ አደጋ ከደረሰባቸው እርሻዎች ጋር የሚያያይዙ በርካታ ህጋዊ ሰነዶች ተካተውበታል። ይህ በእንዲህ እንዳለ ባለሀብቱ ዲዩክ ስልክ ተደወለለት። በሩሲያ የሚገኙትና ገንዘብ የሚያበድሩት አደገኛ ማፊያዎች ፊርማውን እንደሚፈልጉና በአካል መጥተው እንዲያስረክባቸው አዘዙት። ወደ እነ ኤለን ስንመለስ ደግሞ የአቢ አባት መኪና ውስጥ እውነቱን መረዳት ችለዋል። አቢ ሰነዶቹን ስታይ ልቧ ተሰበረ። አባቷን ለዓመታት እንደ ሰካራምና እንደ ሌሎቹ የከተማ ነዋሪዎች ስትንቀውና ስትሸሸው ኖራለች። ነገር ግን እውነቱ በግልጽ ያየውና የተረዳው እሱ ብቻ እንደነበረ አሁን ገባት። ስለ እሱ እብደት የተወራው ሁሉ ውሸት ሲሆን የነገሮች ሁሉ ምንጭ ዲዩክ ነበር። ሐዘኗ ሲጠፋም ወደ ጽኑ አቋም ተቀየረ። እሷና ኤለን በአንድ ላይ በመሆን ዲዩክን በህግ ፊት ገትረው ዋጋውን ለማሰጠት ተስማሙ። ሄነሪም በበኩሉ ስራውን ለመጨረስ ወደ ፖሊስ ጣቢያ አቀና። ወደ ሸሪፍ ዊንስተን ቢሮም ገብቶ ያለ ፍርሃት የክልሉ ሚሊሻዎች እሱን ለማሰር በመንገድ ላይ መሆናቸውን ነገሩ። የዛን ቀን ምሽት ታዲያ አዛውንቷ ከቃጠሎ ተርፋ በህይወት እንዳለች የሚገልጽ ወሬ ለዲዩክ ደረሰ። በሰከንዶች ውስጥም የመኖሪያ ቤቱ መብራቶች ጠፍተው ጨለማ ወረሰው። ውጪ ላይ የዲዩክ ጥበቃዎች አንድ በአንድ መውደቅ ጀምረዋል። ኤለን ቀደም ሲል ከአገር ሀገር እየተንቀሳቀሰች በብቃት አሳይመንቷን እንደተወጣች አሁን ደግሞ በጨለማ ውስጥ እነዚህን ጠባቂዎች በጥበብ አደነቻቸው። ዱዌን በፍርሃት ረዶ የሚገባበት ጠፍቶታል። እየተርበተበተ አለቃው ዲዩክን ዕቃ ማስቀመጫ ክፍል ውስጥ ወረወረው። ከዛም ሞቱን እንደሚጠባበቅ ሚዳቋ እየተንቀጠቀጠ የሚመጣውን መጠበቅ ጀመረ። አቢ ደግሞ በበኩሏ ግድቡን በፈንጂ ለማጋየት ዝግጅቷን ጨርሳለች። በዚያ ቅጽበት ካኤል ተከሰተ። አቢን ከመግደሉ በፊት አንድ አሰቃቂ እውነት ሊነግራት ፈልጓል። በንቀት እየሳቀ የአባቷን ሕይወት ያጠፋው እሱ ራሱ እንደሆነ አመነላት። ይባስ ብሎም በግፍና በጭካኔ ደበደባት። ነገር ግን በደስታ ስካር ውስጥ ሆኖ አንድ ትልቅ ነገር ዘንግቷል። የመጀመሪያዋ ምሽት ላይ ኤለን በወገቧ ላይ የሸጎጠችላት ያቺ የአደም ቢላዋ አሁንም ማብራት ነበረች። አቢ አላንገራገረችም። ቢላዋን መዛ ባይሎዱ ላይ ሰካችው። የአባቷ ነፍሰ ገዳይ አለቃው በገነባው ግድብ ስር ደሙ ሲፈስ ስታይም በእርካታ ጥላው ሄደች። በተመሳሳይ ሰዓት ግቢው ሙሉ በሙሉ ጸጥ ረጭ ብሏል።
ጥበቃዎች በሙሉ መሬት ላይ ተዘርረው ነበር። ዲዩክም በክፍል ውስጥ ተቆልፎበት ከበሩ ውጭ እግር ኮቴ ተሰማው። ፍርሃቱ ከአቅሙ በላይ የሆነው ዶዌይን ትዕግስቱ አልቆ ሽጉጡን ባዶ እስኪሆን ድረስ በበሩ ላይ ደጋግሞ ተኮሰ። ከዛም በሩ በዝግታ ተከፍቶ ኤለን ያለምንም ጉዳት ከፊቱ ቆመች። ዲዩክ የሚሞትበት ቀን እንደደረሰ አምኖ እስክትገለው ሲጠባበቅ እኔ ወደዚህ የመጣሁት ላንተ አይደለም ለክሌ ነው አለችው። በዛው ሰዓት ክሌ ተከሰተ። ቤቴን በማቃጠል ጸቡ የግል ጉዳይ አድርጌዋለሁ በማለት በአንድ ጥይት ሽጉጡን ከእጁ ላይ አስጣለችው። ክሌ ግን በራሷ የምትተማመን ከሆነ እጅ ለእጅ እንፋለም የሚል ጥያቄ አቀረበላት። እሷም ሳታወላውል ነበር የተቀበለችው። መጀመሪያ ላይ በጉልበቱና በግዝፈቱ ሊያሸንፋት ሞከረ። ኤለን ግን አውራ ጣቷን አይኑ ውስጥ በመክተት አወዛገበችው። ክሌ ቢላ መዞ ሊያጠቃት ሲመጣ ግን ትልቅ ስህተት መሆኑን ተረዳ። ቤቷን ያቃጠለው አረመኔ በዚህ መልኩ ከተበቀለች በኋላ ዲዩክን በገመድ አስራ እየጎተተች ወደ ደኑ መጨረሻ ወሰደችው። እንደደረሰችም በሸለቆ ማዶ ላለችው አቢ ምልክት ሰጠች። እሷም ወዲያው የፈንጂውን መቆጣጠሪያ ተጫነችው። ለሁሉም ጥፋት መንስኤ የሆነው ግድብም በአንዴ ፈንድቶ በነጭ ውሃ ማዕበል ውስጥ ፈረሰ። የዲዩክ ትልቁ ፕሮጀክት በሰከንዶች ውስጥ ወደ አቧራነት ሲቀየር በአይኑ ሲመለከት ከቁጥጥር ውጭ ወጣ። እርድብን ብሎ እየተሳደበ እያለ ታዲያ አንድ ውድ መኪና መጥቶ ከፊቱ ቆመ። ከመኪናው ውስጥ አንድ ሰው ወረደ። ያ ሰው የዲዩክን ፊርማ ለመቀበል ከሩሲያ አበዳሪዎቹ የተላከ አደገኛ ሰላይ ነበር። ኤለንን ባየበት ቅጽበት ታዲያ ደነገጠ። በታላቅ አክብሮትም ራሱን ዝቅ አድርጎ እጅ ነሳ። ሁለቱም በሩሲያ ቋንቋ በዝግታ ሲወያዩ ያየው ዲዩክ ሰውየው ኤለንን ለማጥፋት የመጣ መስሎት በደስታ ፈገግ አለ። ሆኖም ነገሩ የተገላቢጦሽ ሆኖ ዲዩክን ለአበዳሪው አሳልፋ ሰጠችው። ሩሲያ ውስጥ ሲገባ ምን አይነት አቀባበል እንደሚጠብቀው ታውቃለች። ለዲዩክ ይህ ቅጣት ከማንኛውም ጥይት በላይ አስፈሪ ነበር። ከጥቂት ጊዜያት በኋላ በየጋዜጣውና ሚኒ ሚዲያው ባለሀብቱ ሪቻርድ ዲዩክ ደብዛው መጥፋቱ ተዘገበ። የሸሪፍ ዊንስተን የሥራ ዘመንም አበቃ። በተከበረበት ሕዝብ መሃል ተዋርዶና ስልጣኑን ተነጥቆ ተባረረ። የአዛዥነቱ ማዕረግ እውነተኛና ታማኝ ለሆነው ሄነሪ ተሰጠ። በዚህ ቀን የኤለንን መድኃኒቶች በአካል ሊያቀብል ነበር የመጣው። አቢም አመስግናው ከተቀበለችው በኋላ ከተማዋን ጥለው ሊሄዱ እንደሆነ አስረድተው ሞቅ አርጋ ተሰናበተች። ሁለቱ ጀግኖች በመጨረሻ በአባቷ ተሳቢ ውስጥ ገብተው ቢጎርን ሪጅን ለዘላለም ተሰናበቷል። አቢ ሁሌም ትመኙ የነበረውን ሚቹ ፒቹ የተባለውን ቦታ ለመጎብኘት ወደ ፔሩ መንገድ ጀመሩ። እነዚህ ህይወት ያገናኛቸው ሁለት ብቸኛ ሴቶች አሁን ቤት አያስፈልጋቸውም። አንዳቸው ለአንዳቸው ዞሮ መግቢያ ቤት ሆነው ቀሪው ዘመናቸውን በደስታ አሳለፉ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።